ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ አዲስ ቦታ ላይ ተገኝተናል። አሁን የምንገኘው ቃሊቲ አካባቢ ነው። እንግዲህ መግቢያው ላይ በጨረፍታ እንዳያችሁት ቃሊቲ መናኸሪያ በአዲስ መልክ ተሰርቶ አሁን ስራ ጀምሯል። እንዳያችሁት እንግዲህ በጣም ዘመናዊ ተደርጎ ነው የተሰራው። ህንፃውም በጣም ግዙፍ ነው፣ ግቢውም ሰፊ ነው። በውስጡም እንግዲህ ብዙ ነገሮችን ያካተተ ነው። ከባስ ተርሚናልነት ባለፈ እንደምትመለከቱት ህንፃው ግዙፍ ከመሆኑም አንጻር ግራውንድ ላይ ያለው ለተሳፋሪዎች ትኬት መቁረጫ እና ሰልፍ መያዣ እንዲሁም ወረፋ መጠበቂያ መቀመጫ ወንበሮችም አሉት። ከዛ ባለፈ ደግሞ ጂ+1 ላይ የመጀመሪያው ፍሎር ላይ ሬስቶራንቶች እየተከፈቱ ነው። በእርግጥ አሁን በዚህ ወር አካባቢ ነው ይሄ መናኸሪያ ስራውን የጀመረው እና አብዛኛዎቹ ቦታዎች ክፍት ናቸው ገና እና ይሄኛው ተርሚናል የሚያገለግለው ለሀገር አቋራጭ መንገዶች ነው። ማለትም ከከተማ ውጭ ላሉት ማለት ነው። እዚሁ ከተማ ውስጥ ላሉት ሌላ የታክሲ መናኸሪያ ቦታ አለ። እሱንም ወደ መጨረሻ አካባቢ ላይ የማሳያችሁ ነው የሚሆነው። እንግዲህ አሁን የምንገኘው የመናኸሪያው አዲሱ መናኸሪያ መግቢያ በር አካባቢ ላይ ነው። ቀጥታ መግቢያው ይሄ ነው። እንደምትመለከቱት በጣም ዘመናዊ ነው። ከዚህ በፊት የነበረው ተርሚናል በስተ ቀኝ በኩል ነበር የሚገኘው። እሱንም ልክ ይሄኛውን ጎብኝተን ጨርሰን እንደወጣን በጨረፍታ የማሳያችሁ ነው የሚሆነው። የበፊቱን ተርሚናል ምን ያህል ልዩነት እንዳላቸው ለማወዳደርም እንዲመቻችሁ በጨረፍታ አሳያችኋለሁ። እንግዲህ የመጀመሪያው ግቢ ይህን ነው የሚመስለው። በነገራችን ላይ ሁለት ግቢ ነው ያለው፣ በህንፃው በፊት ለፊት በኩል እና በጀርባ በኩል። የፊት ለፊተኛው የሚያገለግለው ለኖርማል ለመኪኖች ነው፣ ለቤት መኪኖች ማለት ያው ሰዎች መጥተው የሚወርዱበት በራይድ የሚሆን በራሳቸው መኪና እዚህ ጋር ለጊዜው አቁመው መግባት ይችላሉ። ከዛ ባለፈ ዋናው የባስና የታክሲ መቆሚያው ደግሞ ከጀርባ በኩል ነው የሚገኘው። አሁን በዚህ በኩል ዋናው የመናኸሪያው ወደ ህንፃው መግቢያው በር አለ። በሱ በኩል ተገብቶ ነው ትኬት የሚቆረጠው። ጉብኝታችንን ውስጥ ድረስ ገብተን የምንቀጥል ነው የሚሆነው። በዚሁ አጋጣሚ የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ከዚሁም ጎን ለጎን ቪዲዮ ከተመቻችሁ ላይክ፣ ሼር እያረጋችሁ ሀሳብ አስተያየት ያላችሁም ኮመንት ሴክሽን ላይ ያስቀምጡልኝ። እንዲሁም ሌላ የት ሄደን እንድንሰራላችሁ እንደምትፈልጉ የቦታ ጥቆማም ካላችሁ ኮመንት ላይ ብታስቀምጡልኝ በተቻለኝ አቅም ሄጄ ቪዲዮ ሰርቼ ለእናንተ ለማቅረብ እሞክራለሁ። እንግዲህ አሁን ከፊት ለፊት መግቢያ የሚለው የምትመለከቱት የህንፃው ዋና መግቢያ በር ነው። በሱ ቀጥታ እንደተገባ ወደ ግራም ወደ ቀኝም የደንበኞች ወይም የተሳፋሪዎች ትኬት መቁረጫ አለ። መግቢያ በር 1 እና መግቢያ በር 2 ተብለው ነው የሚከፈሉት። በመግቢያ በር 1 በኩል የአዳማ የዱከም መስመሮች ሲኖሩ በመግቢያ በር 2 በኩል ደግሞ ሻሸመኔ፣ ሐዋሳ፣ ዝዋይ የመሳሰሉት የትራንስፖርት መስመሮች ነው የሚገኙት። እንደምትመለከቷቸው እዚህ ህንፃ ውስጥ የሚገኙት ሰዎች እንዳለ የባስ ትኬት ለመቁረጥ የተሰለፉ ናቸው። ከላይ ከደረጃው በላይ ጀምሮ የሚታዩት ማለት ነው። እንግዲህ እንደምታዩት በጣም ሰፊ ነው መናኸሪያው።
አሁን በእርግጥ ገና አዲስ ስለሆነ ወንበርም አልተደረገለትም። አሁን በደንብ እየተስተካከለ ሲመጣ ወንበርም ይገባለታል። ሰዎች መቆም አይጠበቅባቸውም ማለት ነው። ይሄኛው ደግሞ የመግቢያ በር አንድ የባስ ትኬት መቁረጫው ነው። ተሳፋሪዎች ትኬት ቆርጠው ከጨረሱ በኋላ ልክ መኪናው ሲዘጋጅ በዚህ በኩል ነው የሚወጡት። በዚህ በኩል ወጥተው ወደ መኪናቸው ይገባሉ ማለት ነው፣ ወደ መሳፈሪያ መኪናቸው። ይሄም እንደምትመለከቱት በደንብ ጽድት ብሎ ነው የተሰራው። በጣም ሰፊ ነው። ብዙ ባሶችንም ሌላ ሚኒ ባሶችንም መያዝ የሚችል ነው። እንግዲህ እስከ መጨረሻው በደንብ ተከታተሉት። ውስጡን በደንብ ነው የማሳያችሁ። አሁን ከዚህ እንደወጣን ደግሞ ቀጥታ ከዚህ በፊት የነበረውን የቃሊቲ መናኸሪያ ያሳያችኋለሁ። ምን ያህል ትንሽ እንደነበረና ምንም አልነበረውም፣ አጥር ብቻ ነው የነበረው። ልዩነቱ በደንብ እንድታውቁት እሱንም ማሳያችኋለሁ። ከሱ እንደጨረስን ደግሞ መጨረሻ ላይ የከተማ ውስጥ የታክሲ መናኸሪያውንም የምናይ ነው የሚሆነው። ስለዚህ እስከ መጨረሻው አብራችሁን ቆዩ።
من بام الجوان Ada
በመካከላችን ሰፍሮ አደረ። እንደኛ ተመላለሰ። በመስቀል ሞት የታዘዘ ሆነ። በኃጢአቱ ምክንያት በመስቀል ላይ አልሞተም። ነገር ግን ስለኛ ኃጢአት ዋጋ ሊከፍል በመስቀል ላይ ሞተ። የእኛን ፍርድ ሊቀበል በመስቀል ላይ ሞተ። እርሱ ሰዎችን ሁሉ ስለወደደ በመስቀል ላይ ሞተ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሰይጣን እንዲህ ብሎ ተናገረ። ሌላው ሊያርቅና ሊያጠፋ መጣ፣ እኔ ግን ሕይወትን ስለሌላቸውና ሊገዛላቸው መጣ። ኢየሱስ የሞተው መስቀል ላይ አይችሉ ሳንቲም ይወክላል ሰውን ሁሉ ወክሎ ተራ መስሏችሁ አንድ ቀን